ህያብ ተከታታይ ድራማ ክፍል 3 ተለቀቀ። አቶ መስፍን ባለቤታቸውን ህይወትን ትወገድ ያሉ። የዘድንግልና የእህቱ ወላጅ አለመሆናቸውም ተረጋገጠ። በተላከው ፍላሽ አቶ መስፍን የነ ዘድንግልን ቤተሰቦች ገድለውና እነሱን በጉዲፈቻ መልክ አድርገው ቤተሰብ እንደሌላቸው አድርገው በህገወጥ እንዴት ተቀበሏቸውና እነ ዘድንግል እናትና አባቶቻቸው እንደሆኑ እንደሚያውቁ ነበርና አሁን ግን በተላከው ፍላሽ ያደረጉት ድርጊት ስለተጋለጠ አቶ መስፍን እጅግ በጣም ተጨናንቀዋል። ህያብ እዛ ቤት ውስጥ የገባችው አቶ መስፍን ባደረሱት አደጋ እህቷ ዊልቸር ላይ ስለተቀመጠች እሱን ለመበቀል እንደሆነም ታወቀ። እንዲሁም ፍቃዱ ባለቤቱን አሳልፎ ምንድነው የቡና ቤት ሰራተኛ እንዳረገ ፍቅሩን አሳልፎ እንደሸጠም እንግዲህ ካጠገቤ ሄድልኝ አንተ የምትባል የለህኝም ብላለች። ሮዲያንስ እንግዲህ አቶ ዘድንግልን እያሳደደች የኔ ሁን ብትለውም ዘድንግል መቼም ቢሆን አንቺ የኔ ምርጫ ልትሆኛችምና እባክሽ አታሳጅኝ ብሎ ጠሏት ሄዷል። ሰላም ሰላም፣ ውድና የተወደዳችሁ ፋፊቲው ቤተሰቦች እንዴ ምን አላችሁ? በያላችሁበት ሰላማችሁ በዘት ተረፍ ተፍረፍ ይበል እያልን እንግዲህ ዛሬም እንዴት ተለመደው በአዲስና በትኩስ ፍትፍት ወደ እናንተ ይዘመተናል። እናንተም እንዴት ተለመደው በቅንነት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ እያልን እንዲሁም አበረታቱን ላይክ ሼር በማድረግ ሌላው እንግዲህ እነፋፊቲው እነሹካ ማንኪያ ብትፈልጉ በምንድነው የሚባለው የቤት እቃዎች ብትፈልጉ የባህል ልብስ የምትፈልጉትን በምትፈልጉት ምርጫና በምትፈልጉት ዲዛይን በምትፈልጉት ከለር ከቤት እቃ ጀምሮ እስከ አልባሳት ድረስ ያሉትን ብታዙን ወደንና ፈቅደን ደስ እያለን ያላችሁበት ቦታ ድረስ ይዘን ከች እንላለን። በዚሁም እንግዲህ ይሄንን ለማሳወቅ ፈልገን ነው። የሚያማምሩ ዘመናዊ አልጋዎች እንዲሁም ቁምሳጥኖች፣ ክችን ካቢኔቶች የምትፈልጉትን ሁሉ እንዲሁም የባህል ልብሶች ከጋቢ እስከ ሽፎን ከራያ እስከ የምትፈልጉት ብትፈልጉ ብሔር ብሔረሰቦችን ብትፈልጉ የፈለጋችሁትን ብቻ ከእናንተ የሚጠበቀው ማዘዝ ብቻ ነው። እዘዙን፣ ያላችሁበት ድረስ ይዘን ከች እንላለን። ደስ እያለን በታማኝነትና በጥራት ሰርተን እናስደስተውታለን። በመቀጠልም ወደ ፍትፍቱ እንግዲህ ስንመለስ እንዴት ነው ፍትፍት አቶ መስፍን እጅግ በጣም ኃይለኛ አደገኛ ራስ ወዳድና ገንዘብ ከምንም በላይ ገንዘብ የሚወዱ ናቸው። ንግዷቸውም ሆነ ሶስቱም ድርጅቶቻቸው ሰዎችን በማስለቀስና በሰዎች ግንባ የተገነቡ እንደሆኑ ባለቤታቸው ትናገራለች። ባለቤታቸው አንተን ያስለቀሱ ሰዎች ቢሆን እንጂ ሌላ ማንም ሰው ሊበቀልህ አንተን አይችልም። ስለዚህ ያስለቀስካቸው የደም እንባ ያስለቀስካቸው ያስነባቸው ሰዎች ሊሆኑ ስለሚችሉ ሳይረፍድብህ ይቅርታ ጠይቅ፣ ወይም ማስተካከል ያለብህን ነገር አስተካክል ልጅ ከመስማቱ በፊት እያለች ነው። እሱም ደግሞ እሷ የኔን ያህል ያላስጨነቃት የሆነ ነገር ቢኖራት ነው። እሷ ዶክሜንቱ ይሄ የሚላከው ነገር የእሷው ሊሆን ይችላል የሚልም ስጋት አለው። ሚስቱን ጠርጥሯል። መጠርጠርም ብቻ አይደለም አሳልፎ ለሌላ ሰው እንድትወገድ ከህይወት እንድትወጣ ሲልም ትእዛዝ ሰጥቷል። በእውነት ያሳፍራል። እንግዲህ አንድ ሰው አካሌ የምትሉት ትዳሬ የምትሉት ብዙ መልካምና መጥፎን አብሮ ያሳለፋችሁ ሰው መጨረሻችሁ ለገንዘብ ወይም ደግሞ እኔ አልፌ እጅን ለህግ አልሰጥም ወይም ደግሞ ለሰራሁት ላጠፋሁት ጥፋት ቅጣት አይገባኝምና ባለቤቴ ትወገድ ማለት እንግዲህ አውዙ ቢላ ምን እንደው ይከብዳል። እና አቶ ፍቃዱም ይሄ ነገር ትእዛዝ ሲሰጠው እጅግ በጣም ከብዶትና አንቀቅቶት ነበር። እንዴት ባለቤታቸው እኮ ናት፣ እንዴት አሳልፋ እሷ እንዲስት ታደርጋለች? ሊሆን አይችልም ቢለውም አቶ መስፍን እንግዲህ ከሷ ውጭ ሌላ ማንም ሰው ሊያደርግ አይችልም፣ ይሄን ሊፈጽም አይችልም፣ ይሄን ልታረግ የምችለው እሷ ብቻ ብትሆን እንጂ ብሏል በእርግጠኝነት። እናም እንግዲህ መረጃውን አጥርተን ከደረስንበት በኋላ እሷም ትወገድ ያለች እሷም ብትሆን መቅረት የለባት አለ መስፍን። እና እንግዲህ ሌላው ደግሞ ዘድንግልን እየተከተለች በሚሄድበት በሚወጣበት በሚገባበት የምትሄደው ሮዳንስ ዘድንግል እባክሽ አልፈልግሽም ተይኝ፣ ፍቅር
በግዳጅ አይሆንም። ፍቅር ማለት የሁለት ጥንዶች ጥምረት ወይም በሁለቱም በኩል ያለ መፈላለግ እንጂ በአንድ ሰው ብቻ የሚፈለግ ወይም ደግሞ አሳዶ ተሳዶ ማሳደድ አይደለም። እባክሽ ተይኝ እኔ አልፈልግሽም ቢላትም እሷ ግን አንተ የኔና የኔ ብቻ እንጂ የማንም ስላልሆንክ ልተውህ አልችልም ብላለች። እውነት ይሳካላታል። እናም እንግዲህ ካፌ በሄደበት ተከትለው እዛ ሄደ። እስቲ አሁን ደግሞ ምን ልታረጊ መጣሽ? ምን ፈልገሽ ነው? አልፈልግሽም ሲሉሽ አይገባሽም እንዴ? ተገዱ ፍቅር አለ እንዴ? ተይ እባክሽ ተይኝ ሲላት አይ በፍጹም አልተውም፣ በጭራሽ ልተውህ አልችልም። እኔ አንተም መተው አልችልም። አንተ የኔና የኔ ብቻ ነህ ስትለው እንዴ አስገድደሽ የኔ ካረክሽኝማ እንግዲህ አብረን እናያለን ብሎ ቁጭ አርጓት ጥሏት ሲሄድ ሮዲያንስም እንግዲህ አንተ የኔ ነው የምትሆነው የኔ በማረግብህ መንገድ እያለች አባቷና አባቱ ባላቸው የስራ ግንኙነት መጥፎ ግንኙነት ሁለቱም የማይዋደዱ ይችኛዋም የአባቴን ንብረት ቀምቶታል የአባቴን ንብረት አስመልሳለሁ ባይ አቶ መስፍንም ደግሞ አባቷን በልጁ በቀላለሁ ባይ ናቸው። ሁለቱም ባላንጣዎች ጠላቶች እንጂ ወዳጆች አይደሉም። ስለዚህ እሷም ደግሞ በዛ አስፈራርቼ ልጁን የኔ ያረጋለሁ የሚል ቀልድ የመሰለ ቀልድ ያቀልድ ነገር ነበርና እሱ ደግሞ አይንሽን ላፈር አይንሽን እንዲያላይ እያለ ይገኛል። እናም በዚህ መሀል አንቺ ካልተፋታሽኝ አንቺ ካልተውሽኝማ እኔ ጥዬሽ ሄድ የለም ወይ ብሎ ቁጭ አርጓት ሲሄድ እሷ በሀሳብ ቁጭ ብላ ስምት ብላ መስጥስጥ እያለች የኔ ቆንጆ የኔ ፍቅር እያላት እየመሰላት እንዲህ ሂደህ አልነበረም ወይ? ለምን ተመለስክ? ማንስ መለሰ ስትለው እሷ በመናቧ እየሳለችው ማለት ነው። እናም እሱ ደግሞ እንዴ እኔ እኮ እወድሻለሁ፣ አንቺን አጥቼ መኖር አልችልም። ቁንጅናሽ ልዩ ነው፣ ሴትነትሽ ልዩ ነው። ስለዚህ እንዲያላጣሽ ስለምፈራ እንጂ ጣልቼሽ አይደለም። እናም አንቺን አጥቼ መኖር የምችል ይመስልሻል? በፍጹም አላደርገውም። የኔ ቆንጆ ቆንጆ እኮ ነሽ፣ ልዕልት እኮ ነሽ ያላት መስሏት። እናም ከዛም እንግዲህ ከንፈር ለከንፈር ያው እንዲያ ነውና ጠጋ ስትል ባዶ ጠረጴዛ ላይ ሰው ምንም የሌለበት ስትመሳሰጥ እንግዲህ አንገቷን የዘረጋችበት ምክንያት ይኖራታል ብላ ማስተናጋጇ ምን ልታዘዝ የኔም ቤት ስትላት ከህልሟ ከስመመኗ ነቅታ ስታይ በባዶ ሜዳ ራሷ እያበደች እንደሆነ ሲገባት በራሷ ብትበሳጭም ተናስታ ወደ ቤቷ ሄዳለች። እናም እንግዲህ የህያብ እህት ደግሞ አሁን ላይ ያው በደረሰባት አደጋ ምክንያት ክራንች ላይ ቤት ውስጥ ውላለች። ህያብና የእህቷ ባለቤትም ጎንበስ ቀና እያሉ እሷን ለማሳከም ደፋ ቀና እያሉ ይገኛሉ። እናም እሷ ስለ እህቷ ሲወራ እንባዋ ስለሚቀድማት እህቷም ደግሞ ይህን ስለምታቅ ከሷ ትሸሻለች። እናም እንግዲህ እነዘሪንግልን ቤት የገባችው ይህ የህያብ እህቷን ለማስታመም ብላ እንጂ እሷ የቤት ሰራተኛ እንዳልሆነች ግልጽም ነው። እናም እንግዲህ ህያብ ለቤቱ ታማኝ ልጅ መስላ ታማኝ ልጅ በመሆንና በሰዎቹ ውዴታንና መልካምነትን አጌታለች። የዘድንግል እናትም እጅግ በጣም ወዳታለች። አንቺ ትለያለሽ፣ አንቺ ልዩ ሴት ነሽ። እኛስ እዲያችን ነው፣ ጉዳዩ የራሳችን ነው። አንቺ ግን በማይመለከትሽ የኛን ሚስጥር የኛን ገመና ሸፍነሽልናል። አንቺ ልዩ ሴት ነሽ ትላታለች። እሷም እንግዲህ እኔም እኮ የቤተሰቧ እንዳካል ነኝ ምን አደረኩ እያለች እናም እንግዲህ ይመስለኛል ዶክሜንቶቹን እህቷን ለማሳከም ሲሉ ሳንቲም ጠይቁ ዶክሜንቶቹንም በእነሱ በኩል የሚላክ ይመስለኛል። ግን ያው ህያብ ምንም ሳታስነቃ በዛ ላይ እንደገና ዘድንግልንም በፍቅሯ ጣብ ያረገች ይመስለኛል። ዘድንግል ቤት ውስጥ ካለ ከሷ አጠገብ አይጠፋም። የምትናገረው አንደበቷም ሆነ የምትተርከለት ትረካዎች የምታካፍለው ሀሳብና ምክሮችም ይመቹታል። ካጠገቧ መራቅን አይሻም። እናም ሁለት ጥያቄዎች ልጠይቀው ፍቃድ ጠይቀዋለች። እሱም ጠይቂኝ ምንም ችግር የለውም ብሎ ፍቃደኝነቱን ሲገልጽላት የሚመኝህ ወይስ የሚያፈቅርህ እነዚህ ልዩነት አላቸው ወይ ብላ ስትጠይቀው ዘድንግልም የሚያፈቅርና የሚመኝ
ልዩነት አለው። የሚያፈቅር ምናልባት አብሮ ሊዘልቅ ይችላል፣ የሚመኝ ግን አንድ ቀን ሊረሳ ይችላል ሲላት እንዴ የሚመኝ እንዴትስ ይረሳል ብላ ስትለው አይ እንደዛ ይመስለኛል ሲል እንዲያውም ጊዜ መልስ ይሰጣል ያለውን ነገር ለማወቅ ያህል እንጂ መልሱን የሚያውቀው አምላክ ነው ብላ መጨረሻም በዚህ ድምዳሜ ወስነዋል። እናም ዘድንግል ከህያብ ጋር ሲሆን ደስተኛ ይሆናል። ከህያብ ጋር ሲሆን ሀሳቡን ጭንቀቱን የሚረሳው ይመስለኛል። ወደ ቤት መምጣትን ራሱ ህያብ ወደ እነሱ ቤት ከተቀላቀለች በኋላ በጉጉት ይጠብቀዋል። ምክንያቱም ቤት ውስጥ ሲሄድ ፈገግ ብላ እንደ ሰራተኛ ሳይሆን እንደ ትዳር የምትቀበለው ህያብ አለች። በዛ ላይ ቤተሰቡ በጭንቀት ዘድንግል ሰማ አልሰማ፣ ዘድንግል ቢሰማ ምን ይለናል የሚለው ጭንቀት እናቱም ሆነ አባቱ በሀሳብ ተተራምሰዋል። አቶ መስፍን የሚሰራው ስራ ከዚህ በኋላ ያለው ዘድንግልም ሆነ ማንም ሰው እንዲያውቅ አልፈልግም። እነዚህ ድርጅቶቹንም ሆነ ዘድንግልም ሆነ ማንም ሰው ማወቅ የለበትም። ግን ሮዳንስ እሷ ምንም ችግር የለውም አባቱ ጋር የምሰራው ጉዳይ ስላለ ለሱ ማወራረጃ ትሆናለች ብለዋል። ውድና የተወደዳችሁ የዛሬው ፍትፍታችን ይሄን ይመስል ነበር። በቀጣይ ክፍል እስከምንገናኝ ድረስ በያላችሁበት ቸር ሰንብቱ።